እንዴ በቃ ይነሽጠኛል የሰውን ናፈ እኔ ለምን እናቴ ነው እንትን እላለሁ። እንግዲህ እግዚአብሔር አምላክ አንተ እድሜው አለምን እስከ መጨረሻ እንድትበላ በቃ እውነቴን አሁን የእናቴ ናቸው ጋሽዬ ማለት ነው። ደስ ሲል አይድናቅ ያንቺ አይድናቅሽ ነሽ በጣም ነው ማደንቅሽ እያለ ሙሽዬ ስነግራት እንዴት ደስ እንዳለኝ እውነቱ ስነግራችሁ ማለት ነው። እና ልጅ ናት ወጣት ናት እያለው ነበር። እና ሙሽዬ ዛሬ ደግሞ አማሪባት ማርያምን እንዴት እንዳማሪባት ይዋት እስቲ በእናታቸው የኔ ጀግና የኔ ልዩ በጣም ነው ደስ የምትለው። እና ብሩኬ ደግሞ ቃል ገብተዋል ዛሬ። ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ልክ ቪዲዮ ሲጀምሩ ላይካን እና ሼር ማድረግ እንዳትረሱ ውዶቼ። ምክንያቱ አካውንቴ በጣም ነው የወደቀብኝ ነው የምላችሁ እግዚአብሔርን። ይህን ቪዲዮ የምታዩ ሁላችሁም ሼር አድርጉልኝ፣ ሲወዳችሁ ውድድ ሲያረጋችሁ ማለት ነው። እንግዲህ ጋሽዬ ደግሞ ዛሬ ፋፈሽ አድርጎናል ከሙሽዬ ጋር ማለት ነው። ሁለቱም ዳይመንዶችም አሉ እና በጣም ነው ደስ ብሎ የእውነት እንደው ሀይሚዬ በመሀል ወጥታ ብሩኬ ጋር ቁጭ ብትኖረው እንዴት ያምር ነበረ። መሀላችሁ ስትገባ እንደውም አይኗን ቁልጭ ቁልጭ ያደረገች እንግዲህ ለውጣ እንደ በመሀል እያለች ነበር። እና ሙሽዬ ደግሞ ውብ ሆና ፀጉሯን እንዴት ተሰርታ ትግረኛ ነው አይደል? ይሄ በጣም ነው የሚያምርበት። እግዚአብሔርን ልጅ ነው የምትመስለው። እና የኔ ውድ የኔ እናት ብቻ እድሜና ጤና ይስጥሽ። ሌላ ቃላቶች ያጥሩኛል። እኔ ጋሽዬም እንደዛ የኔ አባት የኔ ልዩ የሆንክ የደስታ ምንጭ፣ የመዝናናት ምንጭ፣ የሳቅ ምንጭ የሆነ አባት ነው አላችሁ እና ሀይሚ ማለት ነው። በጣም ነው ማደንቃችሁ። እኔ እግዚአብሔርን ነው የምላችሁ ልዩ የሆኑ ቤተሰብ ናቸውና እኛ የሰው መውደድ አለን ብሎ እንዲህ በኩራት ስናገር እንዴት ደስ እንደሚለኝ እግዚአብሔርን። እና እንግዲህ ትላንትና ብሩኬና የሀይሚዬ እናት ተዋወቁ። ዛሬ ደግሞ ሙሽዬና ጋሽዬ ተዋወቁ። ቀጣይ ደግሞ ማን የምተዋወቀው? ሙሽዬና የሀይሚዬ እናት ማለት ነው። እንግዲህ ጠጋ 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 ዱኩም ዱኩም ትላላችሁ በዛ ማለት ነው። ደስ ስል የምር ብሩኬና ሀይሚ ጠጋ ጠጋውን አብስተዋል። ወረዲ በቃ ዘመኑ ሆኗል፣ ቤተሰብ ሆኗል እኮ በቃ እናትና አባታችሁ ተዋወቁ ማለት ትልቅ ነገር ነው። በነገራችን ላይ እንዲህ በቪዲዮ አይተን ዝም ብለን ወይ ጋሽዬና ሙሽዬ ተዋወቁ ብለን ባናልፈው ጥሩ ነው። ለምን መሰላችሁ ውዶቼ? እነዚህ ልጆች ገና ብዙ ነገር ከእናንተ ብዙ ነገር ይጠብቃለሁ፣ ከእናንተ የሚጠብቀው ነገር አለ ብላ እንደተናገረችው የሀይሚዬ እናት ትላንትና እንግዲህ ጋሽዬም ሙሽዬም ከብሩክ የምጠብቀው ነገር አለ፣ ሀይሚም እንደዛ። ብቻ በጣም ነው ደስ የሚለው ውዶቼ። ፈጣሪ ብቻ እኔም የሚያስቸኩለኝ ነገር ልንገራችሁ፣ የምር ቤተሰቦች ሳልዋሻችሁ ማለት ነው። ብሩኬ ሸማግሌ ልኮ በክብርና በፍቅር በቃ ደስ በሚል መንገድ ማለት ነው ቀለበት አድርጎለት ምናምን ሸማግሌ ልኮ ጥሎሽ የሚባሉ ነገር አለ አይደለ? እሱ ነገር ተደራርጎ በቃ አብሮ አንድ ቤት ውስጥ እንኳን ባይኖሩ በቃ አብሮ የኖሩ እሷም እንደምትወደው እሱም እንደምወደው በፍቅር በአንደበት እንዲህ የተያዩ ተገላልጦ እሱም ገና ትንሽ ነን ልጅ ነን ገና 3 ዓመት ነው 2 ዓመት ነው ይላሉ። በእርግጥ እሱ አላማችሁን ማሳካቱ ግድ ነው። ማናችንም ለአላማችን ነው የምንቆመው፣ እናውቃለን፣ ሁላችሁም ታውቃላችሁና ሆኖ ስያለው ግን ሰው ልጅ ላይ ምን እንደሚፈጠረው አናውቅም። ዛሬ በሰላም አደር ወይንስ አላደርንም የሚለው ነገር አናውቅም።
ፈጣሪ ብቻ ነው የማውቀውና ጊዜ ባለመስጠት በህይወታችን ላይ ጊዜ አለመስጠት ጊዜ አለመስጠት ስላችሁ በጣም ረዥም እቅድ አለመያዝ እኔ ደስ ይለኛል። እውነቱ ስነግራችሁ ውዶች እና ብቻ የሀይሚዬና የብሩኬ እግደት በአንድ አመት ውስጥ በጣም ልዩ ሆነ ሁሉ ነገር። እነዚህ ልጆች ከፍ ብለዋል፣ አድገዋል። ከዛ ደግሞ አንድ ላይ እየሰሩ ነው፣ አንድ ላይ የዋሉ ነው በዚህ ሰዓት ማለት ነው። እና ነገ ምን እንደምፈጠር አይታወቅም። እኔ የእሷ ነኝ እሷ የኔ ናት የሚለው ነገር ቢያጋልጡ መልካም ነው ብዬ አስባለሁ። ግን በአጋልጡ ራሱ 100% ያስታውቃል። ሁላችንም እናውቃለን። ይሄ ብቻ እንጃ ውዶቼ፣ እንደዚህ ሁሉ ተገናኝተው ተሰባስበው እንዲህ ሲስቁ ሲጫወቱ እኔ ማጠገባቸው ሁኜ እንዲህ በስቀው እያልከው ነው ማለት ነው። የመረጋሽዬን ያለ አባትን በጣም ነው የማደንቀው፣ በጣም ነው የምወደው። እግዚአብሔር በጣም ነው ፈታ ነው የሚያደርገው። እና ብሩኬ እንግዲህ ቃል ገብቷል ዛሬ ሙሽዬ ሴት ልጅን እየጠበኩ ነው አለች። እናንተ የመለኛውን ሴት ልጅን እየጠበኩ ወንድ ልጅ ተወለደ። ወይኔ ወንድ ልጅ ነው ሙሽዬ ጋር ወይኔ እኛ ጋር ውድ ነው ብታ ማለት ነው። እኛ ቤት የእግዚአብሔርን ወንድ ልጅ በቃ እንደ አይን ብሌን ነው። እና እድል ይመስለኛል ውዶች አይደለም። እኔ እንደ እድል ነገር ነው የሚወስደው። ብቻ ሆኖ ዞሮ ዞሮ ግን ምንድን ነው ፈጣሪ ሲሰጥ ሁሉም ነገር። እና እንግዲህ ብሩኬ ለሙሽዬ ቃል ገብተዋል ማለት ነው። ዛሬ ምንድን ነው እኔ የመጀመሪያ ልጅ ሴት ሲወልድ ሰጥሻለሁ ብሎ ለሙሽዬ ቃል ገብቶለታል ማለት ነው። እኔ ሴት ልጅ ነው የምፈልገው ትላለች እሱ፣ ብሩኬም ደግሞ ሴት ልጅ ነው የምፈልገው ይላል። እኔ ሴት ልጅ የለኝም። እናንተ ሴት ሁለት ሴቶቹም እንትን አንዱ እንደተወለደ አንዱ ደግሞ ትልቅ ሆና ነው አለች ሙሽዬ ሞተችባት። እኔ እናት ለምን እንደሆነ ያላቅም። ሁለት ማለት አስቦት ውስጥ በእናታቸው እንዴት እንደሚከብደው ብቻ እድሜና ጤና ስጣት። ይሄው ልጆቿ ወንዶች ሆኖ ራሱ እንደ ሴት ለሴት ልጅ ክብር እያላችሁ ሴት ልጅ በጣም እያከበሩ ምናምን ይገኛሉና ይሄ ራሱ አንድ ስጦታ ነው ብዬ ነው የማስበው። ምሬን ነው የምላችሁ እግዚአብሔርን። እና ሙሽዬ ነው ውድ እናት አይክፋሽ ይልሻለሁ። ሀይሚዬን አገኘሽ፣ ማሂን አገኘሽ፣ ናኒን አገኘሽ። አሁን እኮ የሶስት ሴት ልጅ እኮ አለሽ ሙሽዬ ነው ውድ፣ እንዳትጨነቂ ማለት ነው። የራስና እንደዚህ ነገር ይለያል በእርግጥ ሆኖስ ግን ምንም ማድረግ አይቻልም። ሀይሚዬ ከልጅሽ በላይ ከወለድሽው በላይ እንደምትሆንልሽ እኔ 100% ተስፋ አለኝ። ደግሞ ትወዳለች ምናምን በጣም ነው የሚዋደዱትና በጣም ነው ደስ የሚለው። ማለት አንዳንድ ጊዜ ብዙ ቤቴን ያይቻለሁና የእሱ የእንትና ምንድን ነው የሚባለው የባልዮ እናት ምስቷን አትወድም ይላሉ ብዙ ጊዜ ማለት ነው። ለምን እንደሆነ ባላቅም። እና ሙሽዬ ደግሞ እንደምታውቀው ሆነ ብሩኬና ሀይሚ ትንሽ እንዲጣሉ አትፈልገውም። ሀብና ናኒ ትንሽ እንዲጣሉ አትፈልገም። መለኛና ማሄ መቼም ተጣልተው አያውቁም። እና የምር በጣም ነው ደስ የሚለው። እግዚአብሔርን በጣም ነው የሚያስደስተውና እኔ እድሜና ጤና ያስጣችሁ፣ በያሉበት ቦታ ሰላምን ያጋብዛላችሁ። የሰው መውደድ ነው ከሁሉም የሚበልጠው ብለዋል ጋሽዬ። የሰው መውደድ ጨምሮ ጨማምሮ ፈጣሪ ይስጣችሁ ነው የሚለው። እኔ እውነቱን ስነግራችሁ ማለት ነው ውዶቼ፣ የሰው መውደድ ሲኖራችሁ ማለት ነው ሁሉ ነገር ይኖራችኋል። ገባችሁ? አንዳንድ ጊዜ እኔ በራሴ ነው የሚኖሩ ሰው ወደደኝ ጣላኝ አይዶን ኬር የሚሉ ሰዎች ውሸት እንደሆነ በዚሁ አረጋግጡ። የምሬን ነው የምላቸው። እና እኔ ሰው ምንም አያደርግልኝም ማለትም ውሸት ነው። እኔ በራሴ ነው የምኖረው ማለትም ውሸት ነው። እውነቴን ነው። አንዳንድ ጊዜ ሰው ልጅ አለ ሰው ልጅ ትርጉም የለም። ገባችሁ? ወንድም ሆነ ሴትም ወንድ ልጅ አለ ሴት ምንም ትርጉም የለም። ሴት ልጅ ደግሞ አለ ወንድ ልጅ ትርጉም የለም። ገባችሁ? እና
ይሄ የእግዚአብሔር ፍጥረት ነውና ፈጣሪ ሲፈጥር እንዲህ ነው ፈጠረው። እና እቺ በአንደበታችን በምላሳችን ብዙ ነገር ብናወራ ግን የማይሆን ነገር እንደ ቃላችን እንደ ምላሳችን ሳይሆን ፈጣሪ ልባችን ፍቃዱ ይሁንልን ነው ምላችሁ። እውነቴን ነው ምላችሁ። የፈጣሪ ከሁሉም ነገር ማለት ነው። ቤተሰቦቼ ህይወቴ ማለት ናቸው። እህቴ ፈገግታዬ ነች፣ ወንድሜ ጀግናዬ ነው፣ እናቴ የልቤ ትርታ ነች፣ አባቴ ደግሞ ላይክ ሰብስክራይብ እያደረጋችሁ